ማሳሰቢያ ቆይ ማይክል ያዝ። ማሳሰቢያ ሩታ ልትከሰስ ነው። በቃ ሸቤ ልትገባ ነው። አብርሽ የቀመሰውን እንድትቀምስ እንፈልጋለን እያሉ የአብርሽ ጓደኞች እንግዲህ ሪከርድ እየሰበሩ ይገኛሉ። ቆይ ላስደምጣችሁ። እኔ አይደለሁም ያልኩት የአብርሽ ጓደኞች ናቸው። ሩታ መቼም አትታሰርም። ምንድን ነው የምትታሰረው? ስነ ስርዓት ያዙ። አሁንስ አበዛችሁት። ከመሰደብ አልፎ በደንብ እየተዛተብን ነው። ከመዛትም አልፎ ልጆች መጥተው አውርተውናል። ያው ትንሽ ገዘፍ የሚያሉ ልጆች ናቸው። ሲያወሩ ግን ምላሽ የሰጠናቸውበት ምላሽ አለ ኤርሚ እና ዛሬ በቃ እኛ የጠራንሽ ስላልቻልን ሰው እንድትከሽልን የመጣ ነው። እንድትከሽልን ስልሽ በቃ ወደ አንቺ ህይወት የመጣ ሰው አለ። ወደ አንቺ ህይወት የሚወጣው አብርሃም ያኔ 2 ቀን አድሯል አይደል? ያ እንደተደረገ ሁሉ አንቺም ወይም ደግሞ ብድር መመለስ እንዳለብን ሁሉ ነው የሚሰማኝ። የትኛውም ሰው የግልሽ የሆነውን ህይወት ላይ ገብቶ መበጥበጥ እንደማይችል ትክክለኛ ማረጋገጫ ነገር እንድታደርግ እንፈልጋለን። እሱ እንዳለው ማለት ነው ኤርሚ። እኛ አሁን እሱ የቀመሰውን እሷን መቅመስ አለባት። ክሰሽልን። ማነት እሷ? ስለማንም ልናወራሽ አልመጣንም። በደንብ ታውቂያለሽ። ውጭ ማንም የለም። እነዛ ዝም በያቸው፣ ፌስታል ነገር ናቸው። ሜሪ የምትያት ይሄ ዳኒ የምትይው ታዩ። ዳኒ ትላንትና ዝቶብኝ ነው ሄደው። እሱ ችግር የለም፣ እኔ ከምንም አልቆጥረውም። እሱ ግን ደግሞ አሁን ይህ ሁሉ ነገር የምታመጣበት ሩታ ስለሆነች በቃ እንድታየው እንፈልጋለን። እኛ የአብርሃምን ስቃይ የአብርሃምን ያኔ ሲያድር ምን አይነት ሁኔታ ውስጥ እንደነበር እሷም ቀምሳ ማየት ስላለባት ሄርሚ ከሰሻት በቃ ክስ ቻርጅ ደርሷት እሷ የምትመልሰውን አንቺ ባለሙሉ መብት ነሽ። ታውቂያለሽ። አሁን ላይ በየትኛውም ታሪክ ባለሙሉ መብት አብርሃም ላይ ያለሽ አንቺ ብቻ ነሽ። አንቺና አንቺ ብቻ ነሽ። ምክንያቱም የትኛውም ሰው ማንም አይደለም በዚህ ሰዓት። አንቺ የሚመለከትሽ ስለ አብርሃም ጥግ ድረስ አንቺን ነው። የትኛውም ሰው መጥቶ አብርሃምን ተይልኝ፣ አብርሃም ገለመሌ፣ አብርሃም እንደዚህ ነው ምናምን ቢሉ ማዳመጥ እንደሌለብሽ አሁን ያለሽበት እንትን ላይ ነው። በቃ እኔ ማስበው ያንን። አዎ ግን አሁን ላይ እንዴት ነው ሀሳባችሁ? ሩታን ክሰሻት ብላችሁ ይሄን ያህል መሯችኋል ማለት? እኔም የእውነት ለመናገር በጣም ነገሮች በጣም እየሰለቹኝ፣ በጣም እየደበሩኝ፣ በጣም እያስከፉኝ፣ ወደፊት እንዳላስብ የሚያደርጉኝ በጣም ብዙ ነገሮች አሉ። በመጀመሪያ እንደውም ሩታ አይደለም መከሰስ ያለባት ነገር የሚያቀሳስሩ ያቺ ይህን የሚያክል ቂጥ የያዘች ሴትዮና ዳኒ ናቸው። ይሄ ኤስትኪኒ ማለት ነው። እሱ ነው መከሰስ ያለበት። ሩታማ ምን አደረጓት? ያው ይጭኗታል፣ ጋልባት መጣለች። እሱ እናውቃለን። ግን መከሰስ ያለባቸው ዳኒና ሜሪ ናቸው። ደግሞ መስራት ማለት ተገቢ ነው ብዬ አላስብም። አይደል እንዴ? ትክክል ነሽ። ግን ደግሞ አሁን ላይ በቃ በጣም ከመደረግም አልፎ ገብቶሻል። እንደዚህ አይነት ነገር ያለምንም ምክንያት ይሄን ነገር ልታደርግ አትችልም። ያለምንም ምክንያት እንደዚህ ራሷንና ጠንካራ ሆኜ ይገኛለሁ ልትል የማትችልበት ፓርት ላይ ነች ያለችው። ገብቶሻል። በቃ አሁን የማይመለከታት ህይወት ውስጥ መምጣት እንደሌለባት ነው እኔ የሚሰማኝ። ሁሉም ነገር ሀሚሩ ተገቢ አይደለም። እያደረገች ያለችው ነገር በጣም ተገቢ አይደለም። ምክንያቱም ካያችኋት ወደኋላ ብላችሁ እኔ ለእናንተ ስለሷ ማስረዳት አይጠበቅብኝም። ታቋታላችሁ ሁሉን ነገር ማለት ነውና እስቲል እንኳን እሺ አሁን ፈልገዋለሁ ብላ እሺ እንኳን ብዬ ብተውላት እንኳን በስትክክል ኑሮዋን መምራት የማትችል ሰው እንደሆነች በደንብ ግልጽ ነው። ያ ማለት እኔ አሁን ስለሷ ዝርዝር ውስጥ መግባት አያስፈልግም። ከዛ ባለፈ ደግሞ እሷን መክሰስ ማለት አንደኛ ለልዑልም ገባ ምናልባት ያላስተዋላችሁት ነገር ይኖራል እናንተ። የእውነቴን ነው የምላችሁ። በእርግጥ የእሷ ሁኔታ አንዳንድ ጊዜ እንደዚህ አይነት ስሜት ውስጥ እኔ የምገባበት ሰዓት አለ። ግን መለስ የሚያደርገኝ ነገር አንደኛ ልዑል አለ ገባ። እቺ ልጅ እስር ቤት ብትገባ ለአንድ ቀን እንኳን እስር ቤት ብትገባ ልዑል አለ ገባ። ከእሷ ውጭ አብርሃም እና ሩታ ብቻ ናቸው ያሉት እና ልዑል ምስማን ዞር ብሎ ያየዋል እንጂ እንደሷ ስራ በእርግጥ እኔ ብከሳት ህይወት ነው ደስ ይለኛል። ግን ደግሞ ትክክል አይደለም ብዬ ነው የማስበው። እንደገና ደግሞ አንዳንድ ጊዜ ሰው ሲያስቀይሙ እንደዛ ኬክ ሲደፉ ቆይ አንዴ ላውራ። በመጀመሪያ ደረጃ ማለት ነው ሩታ እዚች ጋር የሚያስከስስም ነገር የላትም ስላቸው አዎ መታ ልትበጠበጥ ይችላል፣ ብዙ ቃላቶችን ልትጠቀም ይችላል። ነገር ግን እዚች ጋር አሁን ልትረዳት የሚገባው ነገር ምንድን ነው? እሷ እየተመራች ነው። መሪዎቿን ነው መክሰስ ያለባችሁ እንጂ እሷ ምንድን ያጠፋች? የልጅ እናት ናት። ገና ልጇ ጡት ራሱ አልጠገበም። ሀሚሩ በዚህ ልክ መስመር አትለፍ። አንተም ማለት ነው ሁላችሁም በዚህ ልክማ ሩታ ላይ እንድትሄዱባት አንፈልግም። እውነት ነው እኛ ፈቅደናል፣ ወደናል፣ ሽምግልናውንም ተቀብለናል። አብርሽና እንትና ማለት ነው ይሄዱ ይጋቡ። የምሬ ነው ብላችሁ ግን ሩታ በፍጹም አትታሰርም።
እንዴ አትታሰርም ብለናል እኮ ልትርካ አንፈልግም። ከነሱ ከማናቸውም ጋር እኛ ማውራትም ጠርተናቸውም እንኳን እንደዚህ ሰጣ ገባ ውስጥ መግባት አንፈልግም። በቃ እኛ የምንፈልገው አንቺ በቃ ፍቅራችሁን ማየት ነው የምንፈልገው። የተለየ ታሪክ ደግሞ የሚያመጡበትን ሁኔታ ካለ ደግሞ እናያቸዋለን። ማንም ስላልሆኑ ሁሌ እናያቸዋለን እያለን አጉል ከነሱ ጋር መንዛዛት ስለደበረን እና በቃ የሚያደርጉን ነገር ስላስጠላን አንዳንዴ ቅጣትም ያስፈልጋል። ገብቶሻል? ፖሊስ ህግ ባለበት ሀገር ላይ እነሱ እንደዛ ሲፈነዱ እርሜ እሱ አሁን አይተሻል። የዛኔ አሁን በፕሮግራሙ ሰዓት በጣም ነው እሱ እንዳለው ፕሮግራሙ ላይ በጣም ነው ያስጠላባቸው። ሳይጠሩ እንዳል መውጣታቸው። አንቺ ጥያቄ ያለኝ ቆይ አብርሽም ሄርሜላን ባላገባት እንኳን ይላል። አንቺም ደግሞ ትላንትና አልፌሻለሁ ሄርሜላ ማለት ነው። እኔ አብርሽን ለማግኘት ይሄን መንገድ አይደለም መጠቀም ያለብሽ እያልሽ እየመከርሻት ነበር። አሁን ደግሞ ምናልሽ አብርሽን እስቲል ብተውላት ራሱ ብለሽ እያልሽ ነው። ምንድን ነው እየተካሄደ ያለው? እናንተም ተጣላችሁ እንዴ? አታደርጉትም ነው የምንለው። አሁን እሷንም በዚህ መንገድ መመለስ እንችላለን ብዬ አላስብም። ብትከሰስም ይህን ያህል እንዳልኩ ነው። በመሀል ልጅ አለ፣ ልጁ ነው የሚጎዳው። ከዛ ባለፈ ይህ ነገር እሷን ይመልሳታል ብዬ አላስብም። እስር ቤት 3 ቀን ራሱ ገብታ ብትወጣ እሷ አሁንም እልህ አሁንም ቂም ምጽፍ ሰው ናት እንጂ እንደዚህ አይነት ነገር የምናደርገው አይደለም። ደግሞ በእልህ ያልሰራችሁ ፍቅር ነው። እኔ በኖርማል በፍቅር የሰራሁት ገባ አይደል? በፍቅር ነው ያሸነፍኩት አሚሩ። ስለዚህ አሁንም በፍቅር ነው እኛ መቀጠል ያለብን። እናንተም እኔም ከጎን ያላችሁት በሙሉ ስለ ፍቅር ነው የምናስበው። ገባ? ስለ ከሰው ጋር መከባበር ነው የምናስበው። ከኛ ጋር ያለ ነገር ሁሉ ልባችን ንጹህ ነው ብዬ ነው የማስበው። ቆይ በመጀመሪያ ሄርሜላ እውነት ለመናገር በዚህ ልክ ስለ ሩታ ስላሰብሽ እናመሰግናለን። አሚሩ ግን አንተ በዚህ ልክ መሄድ መራቅ የለብክም። ወደ ነገር አስተሳሰብ ወይም ይሄ በቀል ምናምን የትም እንደማያደርስ በሩታ አይተናል። ስለዚህ እሷን መመለስ ያለብን በዚህ ሳይሆን ነገ ፍቅር እንደሚያሸንፍ ለእሷ ማሳየት አለብን። ምንም ቢሆን የልጁ እናት ናት። እኔ ብዙ ጊዜ ከሱ ጋር ስለመሆን ከሱ ጋር ብዙ ነገር ስለማሳለፍ አውቀዋለሁ ብዬ ነው የማስበው። ለእሷ ጥሩ ነገር ነው የሚያደርገው። ብዙ ነገር እያደረገችው እንደ ወንድ ልጅ እጅ እንኳን አንስቶባት የሚያቅሰው አይደለም። እንደሷ ሁኔታ ማለት ነው፣ እንደሷ ንቀት። ለዛ ነው የወንድ ልጅን ነገር አተኩረን ማየት ያለብን። ገባ? ምንም ጊዜ ደግሞ መጽሐፍ ቅዱስ ላይ እንኳን ሴት ልጅ ምንድን ነው የሚባለው አንቺ ግዴታና ግዴታ መሆን ያለበት ነገር ሩታን ክሰሻት። ምክንያቱም አንቺ አሁን ላይ መብት ያለሽ ሴት ብቸኛ ሴት ነሽ። ተነጥቀሽ ወይም ደግሞ ከዚህ በላይ ችግር እንዲመጣብሽ ስለማንፈልግ ብቻ ነው እንደ እህትነት በጣም እየጨቀጨኩሽ ያለሁት። ስለዚህ ዛሬ ነገ ሳትይ ሩታን ክሰሻት። ይኸውልህ ማለት አሚሩ ይህንን ነገር በወንድምነት ሀሳብ እንዳሰብከው አውቃለሁ። ግን ደግሞ አሁን ሩታን ስታስብ እኔ አብርሃምን የራሴ ብቻ ማረጋግጦኝ አይደለም፣ ሩታን ማረጋግጦኝ አይደለም። ስቲል ከሀገር ብንወጣ እንኳን በቂ ነው፣ ህግ ቦታ እንኳን ባንሄድ ማለት ነው። ግን ደግሞ ልዑል ማሰብ አለብክ። ይሄ ወንድምነት ምክራችሁ እንደሆነ አውቃለሁ። ሁኔታዋም እንደዛ እንደሚገፋፋ አውቃለሁ። ግን በመሀል ልዑልን መታሰብ አለበት። እቺ ልጅ አንድ ቀን ብትታሰር ልዑል እንዴት ነው ያለ እናት የሚያድገው፣ እንዴት ነው ያለ እናት የሚያድረው የሚለውን ነገር ማሰብ አለብን። እሷ እንዳደረገችው እሷ በቀል ጽፋ እንደምታስበው ተንኮል እንደምታስበው ከነ ሜሪ ጋር ከነ ዳኒ ጋር ያን ነገር በዛ በኩል እኔም ያን ምላሽ መስጠት አለብኝ ብዬ አላስብም። ገባ? እነሱ በቀል አደረጉና እኔም በቀል ማድረግ አለብኝ ብዬ አላስብም። እሷ ቢገባት በፍቅር መመለስ የምትችል ከሆነ በንግግር መመለስ የምትችል ከሆነ ህሊናዋ ከመለሳት ይመለሳት እንጂ እኔ ልዑል እንዲጎዳ አልፈልግም። ምንም ቢሆን ገባ? የአብርሃም እኔ ጋር እንኳን ያመጣው ሰዓት አይቼዋለሁ፣ አቅፌዋለሁ፣ ጠረኑን አይቻለሁ። ልጅ ነው፣ በቃ ምንም ቢሆን ልጅ ነው ከኔ ጋር ባላት ነገር ማለት ነው። እና ይሄ ነገር ሀሳባችሁን አንሱት። እና ደግሞ የእውነቴን ነው የምላችሁ አብርሃም የራሴ ብቻ ማድረግ አቅቶኝ አይደለም፣ በደንብም አድርጌዋለሁም። እንዳትደርስበት እንኳን ማድረግ እችላለሁም። በህግ ፈተዋለች፣ የራሱን አዲስ ህይወት ጀምሯል። ስለዚህ ምንም የሚመለከታት ነገር የለም ብዬ ነው ማስበው። ግን ልጁን ስላሰብኝ ነው እንጂ አብርሃም የኔና የኔ ነው። ተፋተዋል፣ ጨርሰዋል። እነሱ አዲስ ህይወት ደግሞ የመጀመር መብት አለው። መብቱን ደግሞ በስትክክል ቀለበት አድርጎ ያሳየ ሰው ነው አይደል? ትክክል። ስለዚህ ግን ልዑልን በማሰብ ይህን ነገር አይሆንም ማለት ነው። ይቅርታ እንግዲህ ስላስቆምሽ ስለጨቀጨቅሽ ምናምን። ሀሚሩ ልክ አልሰራህም። ምን አይነት አስተሳሰብ ነው የምታመጣው ሀሚሩ? በመጀመሪያ ይኸውልህ እዚች ጋር የሚከናወነው ነገር ማንንም ለማንም መጎዳዳት እንደሌለበት ነው። ይሄንን ነገር ደግሞ መክሰስ እንኳን ካለበት አብርሽ ነው እንጂ ሄርሜላ ለሩታ ምንድን ነው የምትከሳት? ሲጀምር እስከ ክስ ራሱ የሚያደርስ ከሆነ መከሰስ ያለባቸው እነዚህ ሁለቱ ልጆች ናቸው እንጂ ሩታ አይደለችም። ሩታ ገና ጡቷ ያልደረቀ
ያው እንግዲህ ሰውየው ሰወሳት ነገር ውስጥ ቢከታትም ማለት ነው እኛ እንወዳታለን ማለሽ እንደዚህ ነገር ውስጥ እንድታስገባት አንፈልግም። አዎ በቃ አብርሽና ሄርሜላ አንድ ላይ እንዲሆኑ እንፈልጋለን። የአብርሽ ምቾት ያስደስተናል። በዚህ ልክ ግን እስከ ህግ ድረስ ሩታ እንድትወስዷት አንፈልግም። እኔ ይሄ የራሴ ሀሳብ ነው። ትምጣ ትንጨርጨር፣ ችግር የለውም ትንጨርጨር። በቃ እሷ በቃ እየጣለችው ነገር ተነስቶባታል፣ ተናዳለች። ይሄ ነገር ግን ወደ ህግ ሁለት ጉዳት እንድትጎዳት እኛ አንፈቅድም። ኮሜንተሮች ምን ትላላችሁ? ትከሰስ ሩታ ወይስ አትከሰስ? እኔ አትከሰስ እያልኩ ነው።